ለ18 ደቂቃ ያህል ይሄ መዝሙር ነበር ከመኝታዬ እንደተነሳው ወደ ልቤ የመጣውና ይህንኑ መዝሙር ብቻ ለአንድ ሰዓት ያህል እያመለክን የሚመጡ ሰዎች እየመጡ እየወጡ እየገቡ ነበርና ጌታን እጅግ አድርጌ አመሰግናለሁ። እዚህ ቤት ያላችሁ ከውጭ ናችሁ የምትከታተሉ ገስት ላይ ያላችሁ ከገስት ውጭ ያላችሁ ሁላችሁንም በጌታዬ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። እንደገና እንደ ምሕረቱ ባለጠግነት በፊቱ ቀርበን አባ አባት ብለን እንድንጮህ እግዚአብሔር ይህንን የከበረ መንፈስ ስለሰጠን በእውነት እግዚአብሔር አምላካችንን ከልባችን እናመሰግነዋለን። በመካከላችን ያለው እጅግ ታላቅና ገናና የሆነ አምላክ ነው። ለስሙ የሚገባውን ክብር ምስጋና ደግሞ እንሰጠዋለን። አምላካችን እግዚአብሔር ስሙ ይባረክ። አምላካችን እግዚአብሔር ስሙ የተወደሰ ይሁን። ይህን ጌታን ከፍ ከፍ እናደርገዋለን። እንግዲህ ትላንትና ቤተክርስቲያናችን ላይ የአምልኮ ፕሮግራም በነበረን ፕሮግራም ላይ የዕብራውያንን መጽሐፍ እያጠናን ነበርና ይሄ የዕብራውያን መጽሐፍ ስናጠና ኦልሞስት 1 ዓመት ያህል ሆኖናል። 13ኛው ምዕራፍ ላይ ደርሰን 2 ቁጥሮችን ብቻ እያየን ነበረ። 2 ቁጥሮችን ብቻ እና እነሱን ቁጥሮችን እየተወያየን ስለነበረ ዛሬ 1ንና 2ን 3ን አብረን እንዲሁ ዝብዬ ላንብብላችሁና ከዛ ይህን ቃል ተከፋፍለን ደግሞ በአምላካችን በእግዚአብሔር ፊት የምንጸልይበት ጊዜ ይሆናል። ያው እኔ እዚህ ቤት ሰው ሲገባ ለጸሎት ስለሚመጣ ላለመረበሽ ብዬ ብዙ ማስታወቂያ አላበዛም። አይታችኋል። ገስት ላይ ያሉ ሰዎች እንኳን ሰላም እንዲባባሉ እድል አልሰጥም። ማይክ እንዲከፈት እድል አልሰጥም። ገባ ወጣ፣ ገስት ወጣ ምናምን፣ ገስቱ ዝግ ነው። ያንን የማደርግበት ዋና ምክንያት የእግዚአብሔር ቤት ስለሆነ የጸሎት ጊዜም ስለሆነ ሁሉ ነገር በአግባብ በስርዓት እንዲሆንና ወደ አምላካችን ወደ እግዚአብሔር የሚቀርበው ጸሎታችን እንዳይከለከል ነው። ግን አንድ ማስታወቂያ በነግራችሁ ደስ ይለኛል። እዚህ አንደኛ ኮፒ ሊንክ የሚላል አይደለ? እቺ ቀስት ምልክቷን እሷን ተጭናችሁ ደጋግማችሁ ኮፒ ሊንክ ስታደርጉ ቫሪያል ይወጣል ማለት ነው እና ብዙ ሰዎች በዚህ ፕሮግራም ላይ ይሳተፋሉ። አንደኛው እሱ ነው። ሁለተኛው ተረጋግታችሁ መቀመጥ የምትችሉ ፎሎወር ያላችሁ ምንም እንኳን ገስት ላይ መታችሁ ጸልያለሁ ባትሉም እንኳን ገስት ላይ ስትመጡ እና ሚውት አድርጋችሁ ስትቀመጡ ለመናገር አይመቸኝም ብላችሁ ኮሜንት ላይ ብትጽፉ ገስት ላይ እናንተ መሆናችሁን የሚያውቁ ጓደኞቻችሁ የሚመለከቱ ጓደኞቻችሁ በሙሉ ምን ያደርጋሉ? ይመጣሉ። ሲመጡ ደግሞ ለነዛ ሰዎች መጽናናት እግዚአብሔር ኮፒ ሊንክ በማድረግ ሼር በማድረግ አንድ ቦታ ላይ ተረጋግታችሁ በመቀመጣችሁ እንኳን ሰዎች እንዲመጡ በማድረግ አገለገላችሁ ማለት ነው። ይሄ እንደ ቀላል የሚታይ አይደለም። በእውነት ነው የምነግራችሁ። ሼር ስታደርጉ ሰዎች ይመጣሉ። ኮፒ ሊንክ ስታደርጉ ሰዎች ይመጣሉ። አገልግሎት ነው ይሄና ይህንን እያደረጋችሁ በጣም በተረጋጋና በሰከነ መንፈስ የእግዚአብሔርን ቃል ሰምተን ደግሞ ወደ ጸሎት እንሄዳለን ማለት ነው። እኔ ኮፒ ሊንክ አድርጎ ታብ አድርጎ ሼር አድርጎ ሲል ሰው ይረበሻል አይደል? አንዳንዴ አንድ ቦታ ሰው አርፎ ሊቀመጥ ሊገለገል ሲመጣ ኮፒ አድርጉ 100 ሺህ ያስገቡኝ 50 ሺህ ያስገቡኝ ሲባል ሰው ምን አይነት ነገር ነው? እስቲ ማረፊያ እንኳን የለ እንዴ ይላል። ልክ አንድ ቸርች ሄዳችሁ ሰው 50 ሺህ ብንሰጡ 100 ሺህ ብትሰጡ ቢባል ሰዎቻችሁን ለቆ ነው የሚወጣው። ወይም እንደዚህ አድርጉ ቢባል ሰው ለቆ ነው የሚወጣው። መጀመሪያ ምን ማድረግ አለበት? መገልገል አለበት አይደለ? ስለዚህ ልክ እንደዚሁ እኔ ብዙ ጊዜ እንደዚህ አይነት ማስታወቂያ አልወድም። ሰው ቤትም ሲሄድ ይጨንቀኛል። ሰው ምን ቤት መጥቶ ማስታወቂያ በጣም ሲበዛ ደስ አይለኝም። ለምን? የእግዚአብሔር ቤት ነው። ሰው ተረጋግቶ
ሰክኖ መንፈሳዊ ነገር ወደ ሰማይ ነው ማቅናት ያለበት እንጂ እዚህ ነገር ላይ መጠመድ የለበትም የሚል አቋም ስላለኝ ነው ማለት ነው። እና ክብር ለኢየሱስ ይሁን። ትላንትና በጣም ድንቅ ጊዜ ነው አብረን እያሳልፍ ነው። ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ደግሞ እንቀጥላለን ማለት ነው። ዕብራውያን ምዕራፍ 13 ላይ ያለው ቃል እስቲ የእግዚአብሔርን ቃል ለመስማት ዝግጁ ነኝ የምትሉ አንድ ቁጥር ጻፉልኝ። የእግዚአብሔርን ቃል ለመስማት ዝግጁ ነኝ የምትሉ አንድ ቁጥር ትጽፉልኛላችሁና ላንብብላችሁ። በጣም ብዙ ማብራሪያ አልሰጥም፣ ግን በጣም የሚጠቅም ነገር ነግራችኋለሁ። በተለይ እንደዚህ የዚህ አይነት ጸጋ የተሰጣችሁ ሰዎች የበለጠ አጠናክራችሁ እንድትሰሩ የሚያደርጋችሁ የመጽሐፍ ቅዱስ ክፍል ስለሆነ ማለት ነው። እና አንድ ምሳሌ በኋላ ላይ ደግሞ መሀል ላይ ይናገራለሁ እና ይህንን ምሳሌ በደንብ የምለውን ክፍል በደንብ ያብራራላችኋል ብዬ ተስፋ አደርጋለሁ። ምን ይላል? ዕብራውያን ምዕራፍ 13 ቁጥር 1፣ 2፣ 3ን በኢየሱስ ስም አነባለሁ። እንደዚህ ይላል፣ የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከነሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ ይላል። በመጽሐፍ ቅዱስ ውስጥ እንደ መጽሐፍ ቅዱስ አስተማሪ ለመናገር በጣም ከማልደፍራቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። አንደኛው ምንድን ነው? እርስ በርስ ስለመዋደድ። ሁለተኛው ለመናገር የማልደፍረው ስለ ገንዘብ መስጠት። ስለ ገንዘብ ብዙ ማውራት አልወድም። ምክንያቱም ስለ ገንዘብ ማውራት የእግዚአብሔርን ቤት ካጠፉ፣ የብዙ ሰዎችን እግር ከእግዚአብሔር ቤት ከመለሱ ነገሮች ውስጥ አንዱ ገንዘብ ስለሆነ መጽሐፍ ቅዱሳችን ሲያወራ ምን ይላል? ገንዘብ የክፋት ሁሉ ምንድን ነው ይላል? ስር ነው ይላል። ሰው በገንዘብ ምክንያት በጣም ብዙ ሰው ምን ያደርጋል? ይጣላል። ስለዚህ ገንዘብ ስጡ ሲባል ሰው ይጣላል። ስለ ገንዘብ ብዙ ሰው ይጣላል። እና አንዳንድ ጊዜ ገንዘብ በመፈለግ ሰው የማያደርገው ነገር የለም። ሁላችሁም እንደምታውቁ ወንድሙን ሊገድል ይችላል፣ እናቱን ሊገድል ይችላል፣ አባቱን ሊገድል ይችላል። በተለይ ሀብት ያላቸው ቤተሰብ መካከል የሚወለዱ ልጆች አባት እናታቸው ሀብት ካላቸውና ብዙ ወንድምና እህት ከሆኑ ያንን ሀብት ከመቼ መቼ እናትና አባት ሞተው ሀብቱን በምን መልክ እጃቸው ላይ እንደሚያስገቡ ነው ሌት ተቀን ህልማቸው። ይህን ሁላችሁ የምታውቁት ነገር ነው። ምንም እንግዳ ነገር አይደለም። ስለዚህ ገንዘብ በጣም ከባድ ነገር ነው እና ስለ ገንዘብ መናገር አልወድም። ሁለተኛው ነገር ምንድን ነው ካላችሁኝ፣ እርስ በርስ ስለመዋደድ። እርስ በርስ ተዋደዱ የሚለው ቃል በጣም ከባድ ቃል ነው። ሲናገሩት ቀላል፣ በጥሩ ድምፅ በጥሩ ቅላጼ ሲናገሩት በጣም ቀላል፣ ግን ለመኖር እጅግ በጣም ከባድ ቃል ነው። ለምሳሌ እኔ አሁን ከመሬት ተነስቼ እርስ በርሳችሁ ተዋደዱ ብዬ ብል ራሱ ይሄ ቃል ብዙ ሰዎችን ያስቆጣል። ለምን? ሰው እርስ በርስ ለመዋደድ የሚችል ፍጡር አይደለም በራሱ። እርስ በርስ ከመዋደድ ይልቅ እርስ በርስ መጠላላት፣ እርስ በርስ መባላት የሚቀናው ነው በተፈጥሮ። እርስ በርስ መጣላት፣ እርስ በርስ መባላት የሚቀናው ፍጡር ነው ሰው በተፈጥሮ ማለት ነው።
መጽሐፍ ቅዱሳችን ምን ይላል? ቀድሞ እርስ በርሳችሁ ትባሉ ነበር ይላል። ቀድሞ እርስ በርሳችሁ ትጠላሉ ነበር ይላል። ይቅርታ፣ ትጠላሉ ነበር ይላል። አሁንስ እርስ በርሳችሁ ምን ሆኑ? ተዋደዱ። እውነቴን ነው በጌታ ፊት የምነግራችሁ። እርስ በርስ መዋደድ ከባድ ድንጋይ ነው የሚሆነው። የክርስቶስ ፍቅር በልቡ ላልፈሰሰው ሰው ጭንቅ ነው የሚሆነው። ሰው ከመዋደድ ይልቅ መጠላላት፣ መናናቅ፣ አለመቀባበል፣ መተቻቸት፣ መቃወም ይቀናዋል። ስጋችን በኃጢአት ምክንያት ለዚህ ትእዛዝ ብቁ አይደለም። ዛሬ በዚህ ጉዳይ ነው የምንጸልየው። ቃሉ ወደ ልቤ ስለመጣ ትላንትና በጣም አስደናቂ ጊዜ ጌታ ሰጥቶናልና፣ ታዲያ እርስ በርስ ለመዋደድ የምንችለው እንዴት ነው የሚለውን ልንገራችሁ ትንሽ ነገር። መጽሐፍ ቅዱሳችን ሮሜ ምዕራፍ 5 ቁጥር 1 ላይ ምን ይላል? ፍቅሩ በልባችን ምን ስለሆነ ስለፈሰሰ ተስፋው አያሳፍረንም ይላል። ስለዚህ እግዚአብሔር በመጀመሪያ እኛን ሲያድነን በምን ምክንያት ነው ያዳነን? ስለወደደን ነው። በነገራችን ላይ የፈጠረን ስለወደደን፣ ያዳነን ስለወደደን ነው። አሜን ነው ወይ? የፈጠረን ስለወደደን ነው፣ ያዳነንም ስለወደደን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እናት አባቶቻችን ወደውን አይደለም የወለዱት፣ ከወለዱን በኋላ ነው የወደዱን። እግዚአብሔር ግን አስቀድሞ አስቦ አልሞ ፈጠረን። ከዚያ በኋላ ደግሞ አዳነን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር አስቀድሞ ምን አድርጎናል? ወዶናል ማለት ነው። ፍቅሩ በልቦናችን ፈሷል ማለት ነው። ወርዱ፣ ስፋቱ፣ ጥልቀቱ ምን ያህል እንደሆነ ከመታወቅ የሚያልፈው የክርስቶስ ፍቅር፣ ውስጣችን የፈሰሰው የክርስቶስ ፍቅር በእኛ ሕይወት ውስጥ እኛን ሁለንተናችንን ሲቆጣጠር፣ በዚህ ፍቅር ስር ሰደን ስናድግና ስንቆም ከእግዚአብሔር ጋር እጅግ በተዋደድን ቁጥር አማኝ ምን ይሆናል? እርስ በርሱ እጅግ በጣም ይዋደዳል ማለት ነው። እርስ በርስ መዋደድ በጣም ከባድ ነው። ግን እግዚአብሔር እኛን ሲወደንና እኛ እሱ መልሰን ከወደድን በኋላ የተወደድንበትን ፍቅር ካወቅን በኋላ በልባችን የእግዚአብሔር ፍቅር ስለፈሰሰ ሌላውን አለመውደድ አንችልም። ስለዚህ ዳገት አይሆንብንም፣ ዕዳ አይሆንብንም ማለት ነው። ስለዚህ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገው ለተቀበሉ ሰዎች በሙሉ ፍቅሩ በልቦናቸው ፈሷል። ሮሜ ምዕራፍ 5 ቁጥር 1 ላይ ወደ ፍቅሩ ልጅ መንግስት ፈልሰናል። የእግዚአብሔር ፍቅር በውስጣችን አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እኛ ያለምንም ቅድመ ሁኔታ ተግባራዊ በሆነ ፍቅር ተወደናል። ያ ፍቅር ውስጣችን ሰርጾ ከገባ በኋላ የዛን ፍቅር ጥልቀት፣ ርዝመት፣ ስፋቱ ምን ያህል እንደሆነ ከመታወቅ የሚያልፈውን የክርስቶስን ፍቅር ካወቅን በኋላ እኛ ደግሞ እግዚአብሔርን እንወደዋለን፣ ወንድሞችን እንወዳለን ያለምንም ቅድመ ሁኔታ። ከባድ አይደለም? ታዲያ ከባድ አይደለ? አሁን ስታስቡት
ያለ ክርስቶስ ፍቅር እንደማይታሰብ እንደማይሞከር። ለምሳሌ ወንዶች ከወንዶች ጋር ብዙ አይዋደዱ፣ ሴቶች ከሴቶች ጋር በጣም ብዙ አይዋደዱ። እንዲያውም ወንድ ከወንድ ሴት ከሴት ጋር ከመዋደድ ይልቅ እርስ በርስ መጠላላት ነው የሚቀነው። እንዲያውም በምድር ላይ እግዚአብሔር የተቃራኒ ጾታ ፍቅር መሳሳብን ባይፈጥር ኖሮ ዓለም የጦርነት ሜዳ ትሆን ነበር። ወንድ ከሴት ሴት ከወንድ ጋር ስለሚቀራረብም ጭምር ነው። የተለያየ ጾታ ስለሆነ በንጽህና ማለት ነው ዓለም ፍቅር በፍቅር የሆነችው። ስለዚህ የክርስቶስ ፍቅር ውስጡ ሲገባ ሰው ምን ይሆናል? አጠገቡ ያለ። ለዚህ ነው እርስ በርሳችሁ ተዋደዱ። ለምን መሰላችሁ? የዕብራውያን አማኞች በእምነታቸው ምክንያት ከዘር ማንዘራቸው ከሀገራቸው ሁሉ ተጠልተው ተሰደዋል፣ ተገርፈዋል። እናት አባቶቻቸው በእምነታቸው ምክንያት፣ ወንድም እህቶቻቸው በእምነታቸው ምክንያት ጨክነውባቸዋል። ስለዚህ አማኙስ እንደ አንድ ቤተሰብ እርስ በርስ ምን መሆን አለበት? መዋደድ አለበት። ስለዚህ ከስጋ ቤተሰብ ወጥተን ወደ መንፈሳዊ ቤተሰብ ገብተናል ማለት ነው። የደምና የስጋ ትስስር ሳይሆን የብሔር ትስስር፣ የዘር ትስስር ሳይሆን አሁን ያለን በክርስቶስ የሆነ ትስስር ነው ያለን ማለት። ስለዚህ ወደ መንፈሳዊ ቤተሰብ ገብተናል። ከስጋ ቤተሰብና ከመንፈሳዊ ቤተሰብ የቱ ይበልጣል? እኛ ኢትዮጵያውያን ለስጋ ያለንን ስስት እኔ አውቃለሁ፣ ግን መጽሐፍ ቅዱስ የሚያወራው ስለ መንፈሳዊ ቤተሰብ ነው የሚያወራው። ቤተክርስቲያን ውስጥ ያሉት አማኞች በሙሉ ቤተሰቦቻችን ናቸው፣ መንፈሳዊ ቤተሰቦቻችን ናቸው። ከነሱ ጋራማ በክርስቶስ ሞትና ትንሣኤ ተለይተናል። በስጋ እንረዳቸዋለን፣ በስጋ ፍቅር እንሰጣቸዋለን፣ እንመሰክርላቸዋለን፣ እንጸልይላቸዋለን፣ ምሳሌ እንሆንላቸዋለን። ክርስቶስን እንዲያውቁ የማናደርገው ነገር የለም። ነገር ግን ለእኛ የሚበልጡት እነማን ናቸው ቢባል መንፈሳዊ ቤተሰቦች ናቸው። እርስ በርሳችሁ ተዋደዱ የተባለን አንድ ቋንቋ ስላለን፣ አንድ ልብ ስላለን፣ አንድ መንፈስ ስላለን። ስለዚህ የክርስቶስ ፍቅር ውስጣችንን ሲሰርጽ በክርስቶስ ፍቅር እየበረታን ስንሄድ እርስ በርስ አለመዋደድ አንችልም። እርስ በርሳችሁ ምን ሆኑ? ተዋደዱ። በምን? በፍጹም ፍቅር፣ በንጹህ ፍቅር፣ ያለምንም ቅድመ ሁኔታ በሆነ ፍቅር፣ በስጋ ፍላጎት ላይ በተመሰረተ ፍቅር አይደለም፣ የሆነ ጥቅም በማግኘት አይደለም፣ ግን በፍጹም ፍቅር። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ወንድሞች እህቶችን በፍጹም ፍቅር እንደ እህቶቻችሁ አድርጋችሁ ይላል። እህቶች ወንድሞቻቸውን በፍጹም ፍቅር እንደ ወንድሞቻችሁ እንደ እህቶቻችሁ አድርጋችሁ ይላል። እንደ አባቶች እንደ እናቶች አድርጋችሁ ይላል። ፍጹም ፍቅር ማለት ይሄ ነው፣ በምንም ላይ ያልተመሰረተ። እግዚአብሔር ያለምንም ቅድመ ሁኔታ ወደደን። እኛ ደግሞ ክርስቶስ እኛን ስለወደደን የፍቅር ባለዕዳዎች ነን። ሌሎችን ያለምንም ቅድመ ሁኔታ እንወዳለን። ከባድ ነገር ነው የነገርኳችሁ አይደለ? ፍቅር ከሌለን ይላል ዕብራውያን ላይ፣ ከባድ ነው። ሰውነቴን ለስጋ ለመስዋዕት አሳልፌ ብሰጥ ይላል አይደለ? ተራሮችን የሚነድል እምነት ቢኖረኝ ይላል አይደለ? በአእላፋት ልሳናት ብናገር ይላል አይደለ? ፍቅር ግን ከሌለኝ ከንቱ ነኝ ይላል። ስለዚህ የዕብራውያን መልእክት እርስ በርሳችሁ ተዋደዱ፣ የወንድማማች መዋደድ ይኑር። ከስጋ ቤተሰቦቻችሁ በእምነታችሁ ምክንያት ከምትወዷቸው እናት፣ ከምትወዷቸው አባቶች፣ ወንድሞች፣ እህቶች፣ አገራችሁ ሁሉ በእምነታችሁ ምክንያት ተለይታችኋል። ስለዚህ አሁን ወደ መንፈሳዊ ቤተሰብ ገብታችኋል። በመንፈሳዊ ቤተሰብ ውስጥ ምን ሆኑ? ተዋደዱ። ከዛስ
እንግዶችን መቀበል አትርሱ። በዚያ ዘመን አሁን ከቤተ ክርስቲያን ምን ይሰጣል? የትራንስፖርት ይሰጣል። አንድ ቤት ስትሄዱ በእንግድነት ትራንስፖርት ይሰጧቸዋል። ኢትዮጵያውያን ታውቃላችሁ፣ ለቅሶ ከገጠር ሰው ሲመጡ ብር ነው የሚታደለው። እንደውም አንዳንድ ከገጠር የሚመጡት ሰዎች በለቅሶ አሳበው ከተማ የሚመጡት ብር ለመቀበል ነው። ትራንስፖርት ይባላል ለአገልጋይ አይደል? ቤተክርስቲያን አሁን ትራንስፖርት ትላለች። ከኢትዮጵያ ውጭ አንዳንድ አገልጋዮች ወደ ውጭ ሲሄዱ ሰጥተው የሚመጡትን አገልግሎት ሳይሆን የሚያስቡት የሚያገኙትን የፍቅር ስጦታና ትራንስፖርት ነው፣ ብዙ ቀዳዳቸውን ስለሚሸፍን። በዛ ዘመን ግን እንደዚህ አይነት ነገር አልነበረም። በእንግድነት ተቀበሉ ነው የሚለው። ምክንያቱም ከቤተሰቡ በእምነቱ ምክንያት የወጣ ሰው ማረፊያ የለውም። ከአንድ ቦታ አንድ ቦታ ለማገልገል የሚሄድ ሰው የአልቤርጎ ብር የለውም፣ የሆቴል ብር የለውም። ስለዚህ በእንግድነት ምን ሆኑ? እንግዶችን ተቀበሉ። አሁን እኛ ምን እንደምናደርግ ልንገራችሁ። በጣም ለምንወደው ሰው ሰርፕራይዝ የሚያደርግ ግብዣ አዘጋጅተን እንዳይረሳን አድርገን ነው ኢንቫይት የምናደርገው አይደል? አንዳንዴ እንዳይረሳን አድርገን ኢንቫይት እናደርጋለን። በጣም ተቀማጥለን የምንኖር ሰዎች በጣም ለሚቀማጠሉ ሰዎች ወግ ማዕረግ እናሳያለን። መጽሐፍ ግን ምን እንደሚል ታውቃላችሁ? እንግዶችን ተቀበሉ። ማንን? ያለምንም ቅድመ ሁኔታ ማንንም። ከባድ አይደል? ታዲያ አሁን ለእኔ አይከብድም? ለእናንተ አይከብድም? በእንዲህ አይነት ነገር ተፈትነው ያለፉ እንደዚህ አይነት ኤክስፒሪየንስ እግዚአብሔር የሰጣቸው ሰዎች ብፁዓን ናቸው፣ እድለኞች ናቸው። ቤታቸውን ከፍተው የሚቀበሉ ያለምንም። አንዳንድ ሳሎን እኮ አይገባም። አንዳንድ ቤት እኮ አይገባም። እንዲያውም መጽሐፍ ቅዱስ እኔ ሳጠና ምን እንደሚል ታውቃላችሁ? አንዳንዶቹም በእንግድነት ተቀበሉ። በእንግድነት ወደ እናንተ ቤት የማይመጡትን ሰዎችን ካላቸው የኑሮ ደረጃ የተነሳ ወደ እናንተ ቤት የማይመጡትን ሰዎችን ሂዱና በቤታቸው፣ አሜን፣ ሂዱ ወደ ቤታቸው ይላል። እንግዶችን አንደኛ የሚመጡትን ትቀበላላችሁ፣ የማይመጡት ጋር ትሄዳላችሁ ማለት ነው። ምን ነው እንደዚህ ጸጋ በሰጠኝ፣ ምን ነው እንደዚህ ቤቴን ክፍትፍት አድርጌ ሁሉን ነገር ሰውን አስደስቼ የተራበውን፣ የተጠማውን፣ የተቸገረውን አሳርፌ። ብዙ ጊዜ ሰው ቤት ሲሄድ የምጸልየው ጸሎት ምንድን ነው? የተራበ ሰው የሚበላበት፣ የተጠማ ሰው የሚጠጣበት፣ የተራቆተ ሰው የሚለብስበት፣ ያዘነ ሰው የሚጽናናበት፣ ያላገባ ሰው ተድሮ የሚወጣበት ቤት ይሁን ብዬ ጸልያለሁ። እንግዶችን ለመቀበል ትጉ ይላል መጽሐፍ ቅዱስ በሌሎችም ክፍሎች ላይ። እግዚአብሔር ይባርካችሁ። ከጉድለታችሁ የምትቆረሱ፣ ልብሳችሁን አንስታችሁ የምታለብሱ፣ ገንዘባችሁን አንስታችሁ የምትሰጡ፣ በቤታችሁ የምትቀበሉ፣ ቤታቸው ሄዳችሁ ደሳሳ ጎጆ ዝቅ ብላችሁ ገብታችሁ ያዘኑ ሰዎች ካሉ፣ የተከፉ ሰዎች ካሉ፣ ውስጣቸው የቆዘመ ሰው ካሉ ሄዳችሁ አጽናንታችሁ እንባቸውን አብሳችሁ የምትመጡ እናንተ ብፁዓን ናችሁ። እንግዶችን ለመቀበል ትጉ። ይኸውላችሁ ጌታ ኢየሱስ ሲያስተምር ለሚያደርጉላችሁማ ብታደርጉ ምን ዋጋ አለው? ይህንንማ በዓለም ያሉ ሰዎችም ያደርጋሉ። እናንተ ግን ስታደርጉ ለማያደርጉላችሁ ሰዎች አድርጉ ይላል። ሊያደርጉ ለማይችሉ ሰዎች። እኔ ጌታ ኢየሱስ ምስክሬ ነው፣ ለሚያደርግልኝ ሰው አንድ ነገር አላደርግም።
አንድ ነገር የማረገው የሚያረጉልኝን ነገር ካደረጉልኝ በኋላ የማረገው ለማያረጉልኝ ሰዎች ነው። እንካ መንካ ፍቅር መሆን የለበትም። የግድ አንድ ቤት ከተስተናገዳችሁ በሚቀጥለው ጊዜ እኮ ሄዳችሁ እዛ ቤት መስተናገድ አለባችሁ። ሄዳችሁ እዛ ቤት ካልተስተናገዳችሁ ከተስተናገዳችሁ በኋላ በሚቀጥለው እስቲ ሰበብ ፈልገን እንትናን ደግሞ በዚህ ጊዜ ለምን አንጠራም? እስቲ ለምን የእኛን ቤት ክብር ደግሞ አናሳየውም እንላለን እንላለን። ለሚያደርጉላችሁም አታድርጉ፣ ማድረግ ለማይችሉ ሰዎች አድርጉ። እግዚአብሔር ይባርካቸው ኑሯቸው ያደረጉ ሰዎች፣ እናንተም ደግሞ እንደዚሁ አድርጉ። ሃሌሉያ! ኢየሱስ ጌታ ነው። እችን ቃል ዛሬ ስሙ በእናታችሁ። ምናልባት ሌላ ጊዜን ቃል ላልናገር እችላለሁ። ማልደፍረውን የመጽሐፍ ቅዱስ ክፍል በጥናት ምክንያት ነው የደፈርኩት። አንዳንድ ክፍል ዘላለሁ ሳልችል ስቀር እኔ እኮ እንደዚህ ማድረግ አልችልም ጌታ ሆይ፣ እኔ ወንድሞችን መውደድ በጣም ነው የሚከብደኝ ጌታ ሆይ፣ እኔ እኮ በገንዘብ ጉዳይማ አታንሳ እግዚአብሔር ሆይ እላለሁ። ግን ጥናት ስለሆነ አይዘለልም። ለሚያጠኑ ልጆችም ነግሬያችኋለሁ። በጣም ከባድ ክፍል ነው ዛሬ ማካፈላችሁ። ቢቻል ብዘለው ደስ ይለኝ ነበር ብያችኋለሁ። እንደዚህ እንደኔ የምትሉ ሰዎች ካላችሁ እግዚአብሔር ጸጋ እንዲሰጠን ዛሬ እንጸልያለን። ይሰጠናል፣ የምንሰጠውንም ይሰጠናል፣ ልባችንንም ይለውጣል፣ ቤታችንንም ከፍተን እንድንቀበል ያደርጋል። አንዳንድ ጊዜ እኮ አንዳንድ ቤት ስትሄዱ ትንሽ እንዳላጋንን እየፈራሁኝ ነው። አንዳንድ ቤት አይደለም ጫማ ማውለቅ፣ እግር ራሱ ብትቆርጡ ነው ደስ የሚላችሁ። እግራችሁን ቆርጣችሁ ብትገቡ ለምን በቃ መግባት አትችሉም፣ ይከብዳችኋል። እነዚህ ሰዎችን መጽሐፍ ቅዱስ ምንድን ነው የሚለው? ሂዱ ወደ ቤታቸው። ቤታችሁ ሰዎች መምጣት የማይችሉ ከሆነ ወደ ቤታቸው ሂዱ። አንዳንድ መኪና ላይ ስትወጡ ይከብዳችኋል። አንዳንዴ ከሰው ጋር ስትቀላቀሉ ይከብዳችኋል። ካላችሁበት ሁኔታ ካለባበስ ወይ ተዝረክርካችሁ ሊሆን ይችላል። እነዚህን ሰዎች ዝቅ ብላችሁ ተቀበሉ። አሜን አትሉኝም አይደለ? እሺ ግድ የለም። ጌታ እኮ ነው የሚመክራችሁ እንደዚህ ብሎ። ልቡን አሳርፉ። ቤተክርስቲያን ሰላም ስትሉ ስትቀበሉት፣ በቁልምጫ ስትጠሩት ልቡን አሳርፉ። ምን አይነት ፍቅር ነው ያላት እኮ! ፍቅሯ ደስ ይላል፣ ፍቅሩ ደስ ይላል እንዲሏችሁና በእናንተ ምክንያት ቤተክርስቲያን ቅርት እንዲሉ እናንተም ፍለጋ እንዲመጡ በፍጹም ንጽህና ላይ የተመሰረተ ስሙን አልነግራችሁም። ልጁ በጣም የታወቀ ዘማሪ ነው በዓለም አቀፍ ደረጃ። አባትየው ከእስልምና ቤተሰብ ጌታ ኢየሱስን እንደ ግል አዳኝና ጌታ አድርጎ የተቀበለው የክርስቲያን ሰርግ ቤት ሄዶ ክርስቲያን እርስ በርስ ሲሳሳሙ፣ ሲተቃቀፉ፣ ሲነፋፍቁ በቃ የሆነ ፍቅራቸውን አይቶ እውነት ነው ብሎ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ አለ አየ። ሰው ሁሉ በቃ ይዋደዳል፣ ይተቃቀፋል፣ ይሳሳማል። ምንድን ነው ይሄ? ውሸት ነው እውነት ነው አለ። ፍቅር እኮ እንደዚህ ፍቅር አይቻላቅም አለና እዚያው የእሳት ራት ሆነ። አልወጣም ከዚህ አለ። ጌታን እቀበላለሁ አለ። ዶክትሪን አላጠናም። በእስልምናና በፕሮቴስታንት መካከል ያለውን ነገር ለመለየትና ለማወቅ ምናልባት 24 ሰዓት አይበቃም። እውቀት የለውም። በክርስቲያን ፍቅር ጌታን ተቀበለ። ወንጌላዊ የሆነ ልጁ የታወቀ ዘማሪ ነው። ስሙን አልነግራችሁ፣ ወዳችሁን ይቁረጥ። ተዋደዱ እርስ በርስ። እግዚአብሔር እኛን ወዶናል፣ እኛ እግዚአብሔርን እንወዳዋለን። ቨርቲካሊ ያ ፍቅር በጣም እየደረጀ በመጣ ቁጥር ደግሞ እርስ በርስ እንዋደዳለን።
እርስ በርስ በጣም ስንዋደድ ደግሞ ፍቅራችን ከዛ አልፎ የማያምኑ ሰዎች ጋር ይደርሳል ማለት ነው። ሰምታችሁኛል? እግዚአብሔር እርሱ እኛን አስቀድሞ ወዶናል። ቀጥለን ደግሞ እኛ እርሱን በጣም እንወደዋለን። ፍቅሩ በልቦናችን ስለፈሰሰ ፍቅሩ በጣም እየጨመረ ይሄዳል። ከእግዚአብሔር ጋር ባለን ግንኙነት ያ ፍቅር ይግልና አጠገባችን ያሉትን አማኞችን በቃ በጌታ በኢየሱስ አፈስ ነው የምናደርገው። ፍቅሩ ልባችን ሲፈስ እርስ በርስ እንዋደድና ከዚያ በኋላ ደግሞ ያ ፍቅር ወዴት ይሄዳል? ወደማያምኑ ሰዎች ይሄዳል። ያጥለቀልቃል የማያምኑ ሰዎችን። አታስታውሱም? አዳር ምንድነው ምሽግ ላይ 3 ቀን አብረን ከጸለይን በኋላ በሶስተኛው ቀን በልተን ጠጥተን ስንለያይ መለያየት አቅቶን በቃ በኢየሱስ መንገድ ላይ ስንጓተት፣ ስንዋረወራ፣ ስንጫወት ለምን? በእግዚአብሔር መንፈስ ኃይል ወደ እግዚአብሔር ሕልውና ከቀረብን በኋላ ፍቅሩ በዚያ ምሽግ ጸሎት ላይ ላያችን ላይ ከፈሰሰ በኋላ መለያየት አንችልም። ምንም ፈልገን እኮ አይደለም፣ ምንም ፍለጋ አይደለም። ፍቅሩ ልባችን ላይ ሲፈስ ያ ፍቅር ወደማያምኑ ሰዎች ጋር ይገባል። እረ ጌታ ኢየሱስ ይርዳን። በዚህ ፍቅር ጌታ ይንካን። ዝም ብሎ ፍቅር ማለት እረ ድንቅ ፍቅር ማለት ታፔላ ነው የሚሆነው። በጌታ ፊት ነው የምነግራችሁ። ፍቅር አውቃለሁ ወይ ብዬ አውቃለሁ። ፍቅር አውቃለሁ ወይ? ሰምታችኋል? አንዳንድ ጊዜ በተቃራኒ ጾታ መካከል ሴቷ ትወደውና ወንዱ በቃ ምንም ይሆናል። ከዛ ምን ትላለች? ሄዳ ስታማው ፍቅር እኮ እሱ አያውቅም። አንዳንድ ሴቶች ደግሞ በጣም ይፈቀሩና እነሱ መውደድ ሲያቀታቸው ወንዶች ምን እሷ እኮ ፍቅር አታውቅም፣ ብላይንድ ናት፣ ፍቅር ለመውደድ እውር ነው ይባላል፣ እሷ ግን ላለመውደድ እውር ናት ይላሉ። ድንቅ ፍቅር ማለት ይቻላል። ድንቅ ፍቅር ማለትና ታፔላ መለጠፍ ይቻላል። ስለ ፍቅር አቀናብሮ ማውራት ይቻላል። እንደኔ መተንተን ይቻላል። መኖር ከባድ። ይህ ፍቅር ይፍሰስ። ባርቶ ባለፈው ጊዜ አንድ ምሳሌ ነገረኝና በህይወቴ ያረሳውም። ትላንትና አምልኮ ፕሮግራም ላይ ያነሳው ነበረ። በዚህ ዓለም ላይ ያሉ ሰዎች በሙሉ የሚቋተኑት ለምንድን ነው? ሁለት ሰዎች ይህን ነገር ተናግረውኛል። ከሌሊቱ 10 ሰዓት ተነስተው እስከ ምሽቱ 4 ሰዓት ላባቸውን ጠፍ አድርገው የሚሰሩት ለምንድን ነው? ለፍቅር ነው። ለምንድን ነው? ለደስታ ነው። ለምንድን ነው? ለሰላም ነው አይደል? በገንዘባቸው ምን ሊያደርጉ ሊገዙ ግን ያገኙታል። በፍቅራቸው እኔ ነኝ ያለች ሚስት ቢያገቡ ያገኛሉ። እኔ ነኝ ያለ ባል ቢያገቡ ያገኛሉ። ደስታ ያገኛሉ፣ ሰላም ያገኛሉ። በገንዘብ ማለት ነው የሚለፋ ይሄ ሁሉ ዓለም ሌሊት ተነስቶ እስከ ማታ የሚኳትነው ለፍቅር ለደስታና ለሰላም ነው። ግን ያገኛል። ስንቱ አልከሰረም? ሀብት ይዞ ባዶ፣ እኔ ነኝ ያለች ሚስት አግብቶ ባዶ፣ እኔ ነኝ ያለ ባል አግብታ ባዶ፣ ደስታ ሰላም የሌለበት ፍቅር የሌለበት አልሆነባቸውም? አልከሰሩም? የክርስቶስ ፍቅር ግን፣ የክርስቶስ ደስታ ግን፣ የክርስቶስ ሰላም ግን ከዚህ ሁሉ በላይ ነው። በገንዘብ ያልሆነ በነፃ የሆነ ግን በዓለም ከሚገኝ ደስታና ፍቅር የሚበልጥ ላቅ ያለ ፍቅር፣ ላቅ ያለ ደስታ፣ ላቅ ያለ ሰላም አለ።
በክርስቶስ ያገኘ ነው፣ የረሳ ነው፣ የዘነጋ ነው፣ የጣል ነው፣ የተው ነው። ስለዚህ እርስ በርስ ተዋደዱ በጣም የጭካኔ ትእዛዝ ነው። ግን የተወደድንበትን ፍቅር ካወቅን ያ ፍቅር ልባችን ከፈሰሰ አለመውደድ አንችልም። አለመውደድ አትችይም። እኔን አለመውደድ አትችይም። እኔ አንቺን አለመውደድ አልችልም። እኔ አንተን አለመውደድ አልችልም። ዳገት አይሆንብኝም አንተን ሳስብ። እግዚአብሔር ይርዳን። እግዚአብሔር ያግዘን። እግዚአብሔር አቅም ይሆነን። ዛሬ ፍቅሩ ይፍሰስ ተብሎ አይጸለይም። በነገራችን ላይ ፈሷል ተብሎ አለ። ፍቅርህን አፍስስ። ገና ምን እንደምትጸልዩ እንኳን አታውቁም ማለት ነው። ፍቅሩ ፈሷል ያለምንም ጸሎት። ፍቅሩ ስለፈሰሰ በልባችን ፍቅሩ ስለፈሰሰ ተስፋው ምን አያደርግም? አያሳፍርም ይላል። እብድ የምሆንበት ጥቅስ ነው እሱ ጥቅስ። ፍቅሩ ልባችን ፈሷል። የአባት ፍቅር ለማላቀው፣ የእናት ፍቅር ለማላቀው፣ የወንድም ፍቅር ለማላቀው፣ የእህት ፍቅር ለማላቀው፣ የጓደኛ የአጎት የአክስት ፍቅር ለማላቀው። ብፁዓን ናቸው ጥሩ ፍቅር አግኝተው ያደጉ። ገና ለመጀመሪያ ጊዜ ፍቅር የሚባለውን ያወቅኩት በክርስቶስ ነው። ከዓይኔ ላይ የማያባራውን እንባ የሚያብስ ፍቅር ነው ልቤ ላይ የፈሰሰው። ጥቅሱን እንደዚህ እኝክ በጥርሴ ነው የሚይዘው ያን ጥቅስ። ይህ ፍቅር ነው አንቺ ላይ ያለው የፈሰሰው። አሁን እንኳን የምታለቅሱ ሰዎች አላችሁ፣ ምልክት ይሁናችሁ። ይህ ፍቅር ነው አንቺ ላይ ያለው። ይህ ፍቅር ነው አንተ ላይ ያለው። አይኑን የጣለብሽ፣ አይኑን የጣለብህ። ታዲያ አለመውደዳችንም የፍቅር ከፍቅር በቀር ይላል አይደለ? በጣም ከባድ ቃል። ከፍቅር በቀር ሌላ ዕዳ አይኑርባችሁ ይላል። አይከብድም? ክሽን አድርጎ መናገር ይቻላል። ክሽን አድርጎ ማስተማር ይቻላል። ክሽን አድርጎ አጣፍጦ ማውራት ይቻላል። መኖር ግን ከባድ ነው። የፍቅር ባለዕዳ መሆን ከባድ ነው። ይህ ፍቅር በልባችን ላይ ፈሷል። የእናንተ ፍቅርና የእናንተ ስርና መሰረት በፍቅር ይጽና ይላል አይደለ? ቀጥሎስ ደግሞ ወርዱ፣ ስፋቱ፣ ርዝመቱ፣ ጥልቀቱ ምን ያህል እንደሆነ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። አይ ጳውሎስ እንደዚህ ነው የሚጸልየው። ይህ ፍቅር በልቦናዬ ይፍሰስ። ይህ ፍቅር ይንካን። ጌታ ኢየሱስ ምስክሬ ነው። ድንቅ ፍቅር የሚለው ፍቅርን መስበክ እፈልጋለሁ፣ ግን እኔ ስቲል ነው አይ አም ብላይንድ። አልገባኝም። ይህ ፍቅር ስቲል አልገባኝም። ጨረቃ ላይ ነኝ ያለሁት። ይህ ፍቅር የገባችሁ ሰዎች እስቲ ጸልዩልኝ። ይህ ፍቅር የገባችሁ ሰዎች እስቲ ተርኩልኝ፣ አካፍሉኝ። ኢየሱስ ጌታ ነው፣ ስሙ ይባረክ። ከዚህ በላይ መናገር አልችልም። ምናልባት በሚቀጥለው ተያይዞ ከዚህ ጋር ላወራ እችላለሁ። ይህን ቀን ነው እግዚአብሔር በልብ ያስቀመጠው። ትላንትና ስናጠና የነበረው ይርዳን ጌታ ኢየሱስ። እርስ በርስ የምንባላ አይደለንም፣ የምንጠላላ አይደለንም፣ የምንናናቅ አይደለንም፣ የምንተማማ አይደለንም፣ የምንተቻች አይደለንም፣ የምንተራረብ አይደለንም፣ የምንናናቅ አይደለንም። ይርዳን ኢየሱስ ይርዳኝ፣ እኔን ይርዳኝ። እኔ ስለ እናንተ አልልም። እኔ እያወራሁ ያለው ስለ ራሴ ነው። እኔን ይርዳኝ። ቆም ያለው ስል ወድቄ ራሴን አገኛለሁ። አለፍኩ ከዚህ በኋላ ሳይ ስል በቃ የሆነ ቦታ ላይ በቃ ወድቄ ራሴን አገኛለሁ። ይህ ፍቅር በልቦናችን ይፍሰስ። ይህ ፍቅር እንደገና ይታወሰን። በወንድማማች መዋደድ እርስ በርሳችሁ ምን ሆኑ? ተዋደዱ።
እንግዶችን ለመቀበል ትጉ። አንዳንዶች ሳያውቁ መላእክትን አስተናግደዋል። በቤታችን የምንቀበለው እንግዳ ምን ይሁን አናውቅም። በጣም የከበረ አንድ ምሳሌ ብቻ ልንገራችሁ። ሁለት ምሳሌ ቅድም ብያችኋለሁ እና አንደኛው ምሳሌ ስሙኝ። አንድ ወደ 700,000 ጉባኤ ያለበት አንድ ጉባኤ ነበር አፍሪካ ሀገር ላይ እና ነቢዩ እያገለገለ እያለ እጅግ በጣም ከራቀ ቦታ ማለት ነው። ጉባኤው ላይ 700,000 ማለት ምን ማለት ነው? እና 700,000 ነው ያልኩት፣ 70,000 ነው እንጃ ልብ አልልም። እና በጣም ብቻ ሜዳ ነው፣ በጣም በጣም ሰፊ ነው፣ ህዝብ አይታይም። እዛ ላይ ካሜራ በየቦታው አለ። ሾሚ ካሜራ፣ ሾሚ ካሜራ ብለው በጣም ከሩቅ ቦታ ላይ አንድ ባልና ሚስት ጌታ ያሳየኛል። እዛ አካባቢ የቆምከው ቁጥር ስንት የቆምከው ካሜራ ሾሚ ልክ ባትሪ እንደሚያሳይ ካሜራ ያሳያል። በካሜራ ሲያሳይ እሱ ያያቸው ባልና ሚስት ናቸው። አልወለዱ፣ ልጅ የላቸው። ከዛ ማይክ ስጣቸው፣ ማይክ ሰጠ። ተናገሯ። ባልና ሚስት ናቸው? አዎ ባልና ሚስት። ልጅ አልወለዳችሁም? አዎ ልጅ አልወለድንም። ልጅ የላችሁም? አዎ ልጅ የለም። ግን ልጅ ያለው በቤታችሁ? አዎ ልጅ ታያለ። ልክ ነው። ከጎዳና ላይ ነው አንስተ እያሳደግ ያለው። በሞግዚትነት ተቀብለ ሳይሆን ከጎዳና ላይ ነው ብድግ አድርገ እያሳደግ ያለው። አዎ እንደ ልጅ ነው የምታሳድገው። አዎ እንደ ልጅ ነው የምታሳድጉት። አዎ የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል። በዚህ ምክንያት ልጅ ይሰጣቸዋል። እያችሁ እግዚአብሔር በረከቱ ወደ ህይወታችን የሚመጣበት ኢየሱስ ቀዝቃዛ ውሃ የሚሰጥ ሰው ዋጋው ታላቅ ነው አላለም? አላለም? ውሃ እኮ ነው የጀመረው። አያችሁ፣ ቀዝቃዛ ውሃ የሚሰጥ ሰው ዋጋው ታላቅ ነው አለ ሐዋርያው ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ባለፈው ሳጠና ነበርና 17 ሰዎችን ይዘረዝራል። አንዳንዶቹ ከፉብኝ ይላል። አንዳንዶቹ በእስራት ይራሩልኝ ይላል። አንዳንዶቹ እንደዚህ ያደረጉልኝ፣ እንደዚህ አድርገውልኛልና እግዚአብሔር እንደዚህ ያርግላቸው፣ በመንግስቱ ዋጋውን ታላቅ ያርግላቸው ይላል። አንዳንዶቹ ተውኝ ይላል። አንዳንዶቹ ረሱኝ ይላል። በእግዚአብሔር ቤት ውስጥ ቀዝቃዛ ውሃ ያጠጣቸው ሰዎች ዋጋቸው ታላቅ ነው። የማይሳመውን ሰው ጠጋ ብላችሁ አቆላምጣችሁ ጠርታችሁ ጉንጩን ከሳማችሁ ዋጋችሁ ታላቅ ነው። ስለ መስጠት አላወራውም። እናንተ ማትወዱት እኔ የማልወደው ስለ መስጠት አይደለ? ስለ መስጠት አላወራም። የተሰጣቸው ሰዎች ያወሩ ጸጋው። እኔ የማወራው ስለ መቀባበል። ቸርች ውስጥ እኮ የሚስማቸው የሌላቸው አሉ። ስማቸውን ጠርቶ ሰላም አቆላምጦ የሚጠራቸው ሰዎች እኮ አሉ። በዚህ ምክንያት ባይተዋርነት ተሰምቷቸው የሚበሩ ሰዎች አሉ። ከቸርች የሚጠፉ ሰዎች አሉ። የሚሳቀቁ ሰዎች አሉ። አንደኛው ምሳሌ እችን በደንብ መናገር ከቻልኩ ልናገርና አሜሪካዊ የሆኑ ባልና ሚስት ነበሩ አሉ። በታሪክ ሚሽነሪ ሆነው በአውሮፓ አካባቢ ወንጌል የሚሰብኩ እና ባላቸው ጽሑፍ በማቅረብ ብርድ ልብስ የተቸገሩ ቅዱሳንን ሰፖርት በማድረግ የሚያገለግሉ ናቸውና እንግዲህ ከአሜሪካን ከምትቀናጣ ምድር ሄደው ነው አውሮፓ ላይ የሚያገለግሉ የነበረውና ከዛ ምን አሉ? ያን ሁሉ ስጦታ ከሰጡ በኋላ ለአውሮፓውያን እስቲ ስለ ራሳችሁ ጸልዩ፣ ስለ አውሮፓውያን ጸልዩ፣ ስለ አውሮፓውያን ጸልዩ ባካችሁ ብለው
ባልና ሚስቶቹ ለአውሮፓውያን ለሚረዷቸው የጸሎት ርዕስ ሰጡ። እግዚአብሔር እንዲያስባችሁ፣ እግዚአብሔር እንዲረዳችሁ፣ እግዚአብሔር በነገር ሁሉ መከናወን እንዲሰጣችሁ ብለው የጸሎት ርዕስ ሰጡ። ከዛ አንዱ ከጉባኤ መካከል የጸሎት ርዕስ የተሰጠው ምን አለ? ይልቁኑ ለአውሮፓውያን ጸልዩ ከምትይ እዛ ለእናንተ ለአሜሪካውያን ብትጸልይላችሁ ጥሩ ነው አለ ማለት ነው። ምን ነው ሲባል እንዴ እኛ በመከራ ውስጥ እኮ እያለፍን ተፈትነን እንደ እንቁ እየወጣን ነው። እናንተን ግን ቅምጥልነት ገሏችኋል እና ጸሎት የሚያስፈልጋቸው መከራ ለሚቀበሉ ሳይሆን ለሚቀማጠሉ ሰዎች ነው አለ። ቅምጥልና ክርስትናን የሚገድል ነው። ቅምጥሊቱ ገና በህይወት እያለች ምን የሆነች ነች? የሞተች ናት ይላል። አላነበባችሁ? በጣም ነው እንትን ያልኩት የደነገጥኩት። ቅምጥሊቱ ገና በህይወቷ እያለች የሞተች ናት። የሚቀማጠሉ አሁን ክርስቲያን ምንድን ነው የሚፈልገው? ቅምጥልና አይደል? አቀማጠለኝ፣ አቀናጣኝ፣ አዘለለኝ፣ አስጨፈረኝ፣ አበላኝ፣ አጠጣኝ አይደለ? ደረት በደረት አደረገኝ ይላሉ ሰዎች። የቅምጥልና ረሃብና ጥም ነው የገባብን። ልክ ነው። መጸለይ ያለበት መከራ ለሚቀበሉ አይደለም። መከራውንማ አንጥሮ ያወጣቸዋል። የሚቀማጠሉ ሞተዋል። በሰውኛ መከራ የሚቀበሉ ሞተዋል። በእግዚአብሔርኛ ግን መከራ የሚቀበሉ እየለመለሙ ናቸው። በእግዚአብሔርኛ የሚቀማጠሉ እየሞቱ ናቸው። ይርዳና ጌታ ኢየሱስ ይርዳን፣ ያግዘን፣ አቅም ይሰጠን። ንቁ። አሁን እንድንነቃ ነው ጌታ የተናገረን። የማልደፍረውን ክፍል ነው አውጥቼ የነገርኳችሁ። ጌታ ደግሞ በጣም ረድቶኛል። እንጸልያለን። ለእያንዳንዳችሁ ጸልዩ። ዙሪያችሁን ቃኙ፣ ራሳችሁን ተመልከቱ። በዚህ ቃል ማንንም አላየው። መጀመሪያ እኔን ነው ራሴን አለው ብዬ የምዘምረውን ቆሜልሃለሁ ከኔ በቀር ሰው ላሳር የምለውን ራሴን ነው ያየሁበት። ማንንም አላየው። ራሳችሁን እዩበት፣ ጸልዩ፣ ጸጋ ተቀበሉ። ጸሎት የተሰጠን ጸጋ እንድንቀበል እንጂ ኑሯችንን እንድናቃና አይደለም። ኑሮ ለማቃናት ጠዋት ሌሊት መስራት ነው። በቃ ላባችሁን ጠፍ አድርጋችሁ ዞር ዞር በሉ። የወደቀ ሳንቲም ታነሳላችሁ። ጸጋ ግን በብር አይገኝም። ጸጋ የሚገኘው በእግዚአብሔር ፊት በመጥቃት ነው። ስንጸልይ ለክፉ ቀን በክፉ ቀን ጸንተን የምንቃወምበትን ጸጋ እንቀበላለን። ጸጋው ይመጣል ወደ ህይወታችን፣ ያለመልመናል፣ ብርሃን እንሆንለታለን፣ ክብሩን እንገልጣለን፣ መሻቱን እንፈጽማለን፣ ደስም እናሰኘዋለን። ቤተክርስቲያን ዛሬ መጽናኛ አይደለችም። አሁን ቤተክርስቲያን ሰው ሲሄድ ተሰናክሎ ነው የሚመጣው፣ አልቅሶ ነው የሚመጣው። ብር ይላል 10,000 100,000 የሚሰጥ 50,000 የሚሰጥ መጽሐፍ ምረቃ፣ ካሴት ምረቃ፣ የእንትን ስጦታ በዚህ ወጥቶ በዚህ ሰው በሙሉ ቸርች ሄዶ ቆዝሞ ነው የሚመጣው። ቃሉን የሚቀበልበት ቸርች የለውም። የሚጸልይበት ወደ እግዚአብሔር ህልውና የሚቀርብበት ቸርች የለውም። ሁሉም በቤቱ ቆዝሞ 30-40 ቻናል አለ። ሲቀያየር ኃይሉ አያስፈልገንም? ክብሩ አያስፈልገንም? ብርታቱ አያስፈልገንም ትላላችሁ? እግዚአብሔር ቃሉን የሚሰጥ እግዚአብሔር አይደለም? ቃሉን አልሰጠንም እግዚአብሔር? ይህ ጌታ ይምጣ ወደ ህይወታችን፣ እጁን ይላክልን፣ ይዳሰን። ከሱ በቀር እኛን የሚችለን የለም። እሱ ብቻ ነው የሚችለን። እሱ ይምጣ። ተስፋ ደግሞ አይቆርጥብሽም በህይወትሽ። እሺ፣ ተስፋ አይቆርጥብህም። ቤታችሁን የዘጋችሁ ሰዎች ቤታችሁን ያስከፍታል። ሰው ቤት የማትረግጡ ሰዎች ሰዎችን እንድታስታውሱ ያደርጋችኋል። ወደ ሰው ቤት ዘው ብላችሁ እንድትሄዱ ያደርጋችኋል። ጸጋው ይሰራል ዛሬም። አሜን። ክብር ለኢየሱስ ክርስቶስ ይሁን። በዚህ መንፈስ እንጸልያለን።
እግዚአብሔርን በማመስገን ጸልያለን። እግዚአብሔርን ስለ ግል ሕይወታችን፣ ስለ ቤተሰባችን፣ ስለ ቤተ ክርስቲያናችን፣ ስለ ምድራችን፣ ስለዚህ ህብረት እግዚአብሔር እናመሰግናለን። እግዚአብሔር ስለረዳን ስላገዘን፣ እግዚአብሔር ከኛ ጋር ስለሆነ፣ መሰዊያችንን እያደሰው ስለሆነ፣ አቅም እየሰጠን ስለሆነ፣ ተግዳሮትን ቋንቋውን ለመደበላለቅ የወጣውን ክፉ እግዚአብሔር እየቀጣው ስለሆነ እግዚአብሔር እናመሰግናለን። ይህንን ህብረት እግዚአብሔር ስለሚወድ ሊያንጽ፣ ሊያነጣ፣ ሊያነጥር ወደ ራሱ ከፍ ሊያደርግ ስለወደደ ነውጥ ለለውጥ ነው። ተስፋ አልቆርጥም በእግዚአብሔር። ስለ ካርቲን ኩልማን ትላንትና ፓስተር ታሪኩ ሼቱ አንድ ሼር ያደረገውን ሼር አድርጌ ነበር። አይታችሁ እንደሆነ ካርቲን ኩልማን በኃይል እያገለገለች ባለችበት፣ በታላቅ ጸጋ እያገለገለች ባለችበት አንድ ጊዜ ጉባኤ ላይ እያገለገለች ባለትዳር የሆኑ አንድ ወንድ አይታ ሞቼ እገኛለሁ አንተን ካላፈቀርኩ ብላ አፍቅራው ከባሏን ከሚስቱ ነጥቃ ይዛው ሄደች። 2 ዓመት ኖረች። ከዛ የእግዚአብሔር ሕልውና ተለያት፣ የእግዚአብሔር ክብር ተለያት። ከዛ ጌታን እንደዚህ አለችው፣ አንድ ጊዜ ብቻ አስበኝ ስትል እግዚአብሔር አንቺ ጋር ያለውን የሰውን ባል መልሽ አላት። ከ2 ዓመት በኋላ ሄዳ ሚስትየውን አመስግና ይኸውና ባልሽን ለ2 ዓመት ወስጄ ነበር፣ አሁን ግን መልሻለሁ እንቺ እግዚአብሔር ይስጥልኝ ብላ መልሳ፣ ልክ በመለሰችበት በዚያች ቅጽበት የእግዚአብሔር ክብር ወደ ሕይወቷ መጣ። እሷ አንድ ትልቅ አፓርታማ ላይ 8ኛ ፎቅ ላይ የምታደርግ ከሆነ ወደ ሪሴፕሽን ክፍል የሚገቡ ሰዎች በእግዚአብሔር ክብር የሚነኩ ነበራሉ። የእግዚአብሔር የምህረት አምላክ ነው፣ የጸጋ አምላክ ነው፣ የቸርነት አምላክ ነው። እንደገና ያስብሻል፣ እንደገና ያቆምሻል። አለቀልኝ አበቃልኝ ብትይ፣ ተስፋ በሕይወትሽ ብትቆርጪ፣ ተስፋ በሕይወት ብትቆርጥ፣ እንደገና የእንደገና አምላክ ብላችሁ ጻፉልኝ ኮሜንት ላይ። የእንደገና አምላክ፣ የእንደገና አምላክ ተስፋ አይቆርጥም። በእጁ መዳፍ ላይ ነው ያለሽው። ምንሽን አይቶ ጠርቶ ይተውሻል። ምንህን አይቶ ጠርቶ ይተውሃል። ሰው በመልካም ጊዜ ይጠጋጋል፣ በክፉ ጊዜ ይርቃል። እግዚአብሔር ግን ሲጀመር ምንህን አይቶ ተጠግቶ ምንህን አይቶ ይርቃል። አይተውህም፣ አይጥልህም። እሱ ራሱ አልጥልህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል እንላለን ይላል ዕብራውያን ምዕራፍ 13 ቁጥር 5 እና 6። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እርሱ ራሱ አልጥልህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት አልፈራም፣ ሰው እግዚአብሔር ይረዳኛል እንላለን። ኃይሉ ይመጣል፣ ክብሩ ያገኘናል። በዚህ ርዕስ እንግዲህ ጸሎታችንን እንቀጥላለን። ለእህታችን ብሪቱ ቅድሚያ ሰጣለሁ። ሄሉ ያው የምትወጣበትም ሰዓት ደርሷል። ልቤ ላይ ያለውን መልእክት በዚህ መልክ አቅርቤያለሁ። እንግዲህ በዚህ ቃል ላይ ተንተርሰን እንጸልያለን። ቃሉን መሰረት ያደረገ ጸሎት በሕይወታችን ፍሬያማ እንድንሆን ያደርጋል። ሁሌ ቃል የለም፣ ሁሌ ፋሲካ የለም። አንዳንዴ የእግዚአብሔር ቃል ይመጣል። የግድ አናካፍልም፣ የግድ እኔ አልናገርም። ክብር ለኢየሱስ ይሁን። እህቴ ብሪቱ ትቀጥያለሽ በጸሎት። ፓስተር ወንድማችን በርቶ ይጸልይ። ከዛ ጸልያለሁ፣ ባለቤቴን ሸኝቼ ቀጥዬ ጸልያለሁ። ለአንድ ሰው ስጠው። እሺ ባርቶ ይመቻሃል? ፓስተር ያለውበት ቦታ አይመችም። እሺ ከዛ ሳይዳ ይቅርታ። ሻሎም ቅዱሳን ጥሩ ነው። ፓስተርዬ አልሰማውም ነበር። መጸለይ ትችያለሽ ሳይዳዬ? አሁን
ካልተመቸሽ ትንሽ አንድ 10 ደቂቃ ወይንም 15 ደቂቃ ፈልጋለሁ። እሺ፣ እንደሱ ከሆነ እሺ እሺ እሺ፣ ተባረኪልኝ። እንደሱ ከሆነ እኔ ትንሽ ደቂቃ ልጸልይና ከዛ ሰጣችኋለሁ ማለት ነው። ያው ፓስተር 10 ደቂቃ ጸልይ እመጣለሁ። ይቅርታ አድርግልኝ ተጀመረ። ችግር የለም ችግር አንተ በኋላ ጸልያለሁ። ተባረክ። እግዚአብሔር አምላካችንና አባታችን ወይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር በሰማይና በምድር ላንተ ይሁን። ጸጋና ምሕረት በበለጸገበት በዚህ በከበረው ዙፋን ፊት ሴትና ወንድ ባሪያዎችህን በዚህ ፕላትፎርም አማካይነት ስላከማቸህን የሚረባንን ነገር የሚጠቅመንን ነገር የምታስተምረን በምንሄድበት መንገድ ሁሉ የምትመራን በሕይወታችን ፈጽሞ ተስፋ ቆርጠህ የማታውቅ አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር በሰማይ በምድር ላንተ ይሁን። አምልኮ ስግደት ላንተ ይሁን። አንተ ድንቅ አምላክ ነህ። አንተ ታላቅ አምላክ ነህ። አንተ ገናና አምላክ ነህ። አንተ ሕያው አምላክ ነህ። አንተ ብርቱ አምላክ ነህ። ስምህ ይባረክ። ስላደረክልን ነገር፣ ስለሰራህልን ነገር፣ በሕይወታችን ስላከናወንከው ነገር፣ ስላፈሰስክልን ጸጋ፣ ስላሳየህን ፍቅር፣ ስለከፈልክልን መስዋዕትነት በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር በሰማይ በምድር ላንተ ይሁን። አምልኮ ስግደት ላንተ ይሁን። አክብሮት ላንተ ይሁን። አመሰግናለሁ አመሰግናለሁ። በእውቀትና በመረዳት ለማንም የማይሰጠውን ምስጋናና ውዳሴ ለታላቁ አምላካችን ላንተ ሰጣለሁ። ክብር ይሁንልህ፣ አምልኮ ይሁንልህ፣ አክብሮት ይሁንልህ፣ ውዳሴ ይሁንልህ። በእውነት እናመሰግናለን። እንደ ማንኛውም አይነት አምላክ አይደለህም። አንተ እውነተኛ አምላክ ነህ። ብዙ ተከታዮቻቸውን ጉድ ያደረጉ ፌክ የሆኑ አማልክት ነን የሚሉ አማልክት ያልሆኑ አጋንንቶች አሉ። አንተ ግን እግዚአብሔር ሆይ በሰማይ በምድር ከምድር በታች አቻና እኩያ የማይገኝልህ እውነተኛ አምላክ ነህ። እናመሰግናለን፣ እናከብረሃለን። ክብርን ከልባችን ላንተ እንሰጥሃለን። አምልኮና ስግደት እንሰጥሃለን። ከፍ ከፍ እናረጋሃለን። ክብር በሰማይ በምድር ላንተ ይሁን። አምልኮ ስግደት ላንተ ይሁን። አምልኮ ስግደት ላንተ ይሁን። አምልኮና ስግደት ላንተ ይሁን። አምልኮና ስግደት ላንተ ይሁን። አምልኮ ስግደት ላንተ ይሁን። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። እኔ ካላቀረብኩ በቀር ማንም ወደ እኔ ሊቀርብ የሚደፍር የለም ተብሎ እንደተጻፈ በጸጋ ስበ፣ በኃይል ስበ፣ በችሎታ ስበ፣ በዙፋን ፊት ተኮልኩለን የሚገባህን ምስጋናና ክብር እንድንሰጥህ ስላደረግከን እናመሰግናለን። ስለ መዳናችን እናመሰግናለን። ወደ ፈጥረህን ወደ ስላዳንከን፣ ወደህን ፈጥረህ ወደ ስላዳንከን፣ በፍቅር መንግሥት ውስጥ ሰራተኞች ስላደረግከን፣ እግሮቻችንን ስለተከልክ፣
ከብዙ ክፉ ነገር ሁሉ ስለጠበቀን እጅ በእኛ ላይ ከፍ ብላ ስለተውለበለበች ጣት ስለታየች እውነተኛ ፍቅርህን ስላወቀን በኢየሱስ ስም አመሰግንሃለሁ። በኢየሱስ ስም አከብርሃለሁ። በኢየሱስ ስም አነግሥሃለሁ። የሚገባህን ክብር ምስጋና እሰጣለሁ። አምልኮና ስግደት እሰጣለሁ። አንተ ድንቅ አምላክ ነህ። አንተ ታላቅ አምላክ ነህ። አንተ ገናና ነህ። አንተ ሕያው ነህ። አንተ ብርቱ ነህ። አንተ ክቡር ነህ። አንተ ቅዱስ ነህ። የሚረባንን ነገር የምታስተምረን፣ በምንሄድበት መንገድ የምትመራን፣ የሚረባህን ነገር የማስተምርህ፣ በምትሄድበት መንገድ ሁሉ የምመራ አምላክህ እግዚአብሔር ነኝ ተብሎ እንደጻፈ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። እግዚአብሔር ሆይ እናነግሥሃለን። ለስምህ ከልባችን ክብርን እንሰጥሃለን። ክብር በሰማይ በምድር ላንተ ይሁን። እህቶቼን ስለረዳቸው፣ ወንድሞቼን ስለረዳቸው፣ ቤተሰባቸውን ስለረዳ፣ ልጆቻቸውን ስለረዳ፣ ከብዙ ክፉ ነገር ስለጠበቅ፣ ምሕረትና ቸርነት በሕይወት ዘመናቸው ስላልተቋረጠ፣ ከበጎነት ስላልጎደሉ፣ ከጥበቃ ስላልጎደሉ አመሰግናለሁ፣ አከብርሃለሁ። ሃሌሉያ። አመሰግንሃለሁ። ሃሌሉያ። አከብርሃለሁ። ሃሌሉያ፣ 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 ሃሌሉያ። ክብር በሰማይ በምድር ላንተ ይሁን። አምልኮ ስግደት ላንተ ይሁን። አክብሮት ላንተ ይሁን። አይሰለችህም። ሰው ነው የሰውን ቃል የሚሰለቸው። ሰው ነው የሰውን ንግግር የሚሰለቸው። ሰው ነው የሰውን ድምፅ የሚሰለቸው። አንተ ግን አይሰለችህም። አንተ ግን ፈጽሞ አይሰለችህም። ቃላችን አይሰለችህም። ምስጋናችን አይሰለችህም። ውዳሴያችን አይሰለችህም። አክብሮታችን አይሰለችህም። ልመናችን አይሰለችህም። ምልጃችን አይሰለችህም። እግዚአብሔር ሆይ ስምህ ይባረክ። ፊታችን ማየት የምትናፍቅ፣ ፊታችንን ማየት የምትናፍቅ፣ ድምፃችን መስማት የምትናፍቅ፣ ፊታችንን ማየት ይናፍቃል። ድምፃችን መስማት ይናፍቃል። ወደ አንተ ስንመጣ ደስ ይልሃል። እኛ ደስ ከሚለን በላይ አንተ ልጆች በፊት ሲከማቹ፣ እርስ በርሳቸው ሲነጋገሩ፣ እርስ በርሳቸው ሲተናነጹ፣ እርስ በርሳቸው ሲደጋገፉ ደስ ይልሃል። እግዚአብሔር አምላክ ወይ ስምህ ይባረክ። እግዚአብሔር አምላክ ወይ ስምህ ይባረክ። እግዚአብሔር ንጉሳችን ወይ ስምህ ይባረክ። ክብር ላንተ ይሁን። አምልኮ ስግደት ላንተ ይሁን። አክብሮት ላንተ ይሁን። ያልተረዳ ሰው የለም። ያልታገዘ ሰው የለም። እኔን አይመለከተኝም፣ መቼ ረዳኝ፣ መቼ አስታወስከኝ የሚል የለም። ቸርነትን አይተናል። ለብዙ ዓመታት ያንተ ቸርነት ልክ ወቅትና ወራት እንደሚፈራረቅ በሕይወታቸው የተፈራረቀባቸው ብዙ ሰዎች አሉ። ጌታ ሆይ አመሰግንሃለሁ። ሃሌሉያ፣ አመሰግንሃለሁ። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ እጅ በእኛ ላይ ከፍ ብሎ ስለተውለበለበ፣ ቸርነት በሕይወታችን ላይ ስላልተቋረጠ፣ ጋይዳንስ በሕይወታችን ስላልተቋረጠ፣ መግቦት በሕይወታችን ስላልተቋረጠ፣ ጥበቃ በሕይወታችን ስላልተቋረጠ አመሰግንሃለሁ፣ አከብርሃለሁ፣ ከፍ ከፍ አረጋሃለሁ። እግዚአብሔር ይህንን ኅብረት እንደገና ስላቆምክ፣ እንደገና ስላጸና፣ መሰረቱ እንዳይነቃነቅ ስላደረግ፣ እጆችን በዚህ ቤት ላይ ስላጸና፣ አብሮነት ስለታየን፣ አብሮነት ስለታወቀን እናመሰግናል። ከሐዘን ከስብራት ልባችንን ስለመለስክ፣ ስለደገፍክ፣ እድል ፈንታ እንዳያገኝ ጠላት ስለከለከልከው፣ እጁን ሊዘረጋ የወጣውን
መሰረቱን ሊነቀንቅ የወጣውን እግዚአብሔር ሆይ ይህንን ህብረት መሰዊያን እጁን ዘርግቶ ሊመጣ የወጣውን ክፉን ስለቀጣ ስለከለከልክ እድል ፈንታ እንዳይኖረው ስላደረግ አመሰግናለሁ፣ አከብረሃለሁ፣ ከፍ ከፍ አደርግሃለሁ። ክብርን ከልቤ ላንተ እሰጣለሁ። ሃሌሉያ። አመሰግንሃለሁ፣ 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 አመሰግናለሁ። ሃሌሉያ። ስምህ ይባረክ፣ 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 ስምህ ይባረክ። አመስግኑት በራሳችሁ ቋንቋ፣ አክብሩት በራሳችሁ ቋንቋ። ቃሎቻችሁ በእግዚአብሔር ዘንድ የተወደደ ነው። ምስጋናችሁ በእግዚአብሔር ዘንድ የተወደደ ነው። አክብሮታችሁ በእግዚአብሔር ዘንድ የተወደደ ነው። ሐሳባችሁ በእግዚአብሔር ዘንድ የተወደደ ነው። ስሜታችሁ በእግዚአብሔር ፊት የተወደደ ነው። የዓይናችሁ እንባ የተወደደ ነው። የአፋችሁ ቃል የተወደደ ነው። ልሳናችሁ የተወደደ ነው። አመሰግንሃለሁ፣ አመሰግንሃለሁ። ቸርነትህን ስላገነንክልኝ፣ ምሕረትህን ስላገነንክልኝ፣ ጥበቃህን ስላገነንክልኝ፣ ደስታህን እንደ ወንዝ በውስጤ ስላፈለቅ፣ ደስታን እንደ ወንዝ ስላደረግ፣ ልሸከመው የማልችለውን ደስታ፣ ልሸከመው የማልችለውን ሰላም፣ ልሸከመው የማልችለውን ፍቅር ውስጣችን ስላፈሰሰ አመሰግናለሁ። ውስጣችን ስላፈሰሰ አመሰግናለሁ። ውስጣችን ስላፈሰሰ አመሰግናለሁ። ውስጣችን ስላፈሰሰ አመሰግናለሁ። ቸርነትህን እንድረዳ ስላደረግከኝ አመሰግናለሁ። ሃሌሉያ። ከማንም ሰው በላይ የላቀ ፍቅር፣ ከማንም ሰው በላይ የላቀ ደስታ፣ ከማንም ሰው በላይ የላቀ ሰላም ልባችን ላይ ስለሆነ እግዚአብሔር ሆይ በብር በወርቅ ሊገኝ የማይችል ደስታ፣ ፍቅር፣ ሰላም፣ በብር በወርቅ ሊገኝ የማይችል የላቀ ደስታ፣ የላቀ ፍቅር፣ የላቀ ሰላም ልባችን ላይ እንደ ወንዝ ስለፈሰሰ እናመሰግንሃለን። ክብርን ላንተ እንሰጥሃለን። አምልኮ ስግደት ላንተ እንሰጣለን። አክብሮታችንን እንሰጣለን። አንተ ድንቅ ነህ። አንተ ታላቅ ነህ። አንተ ሕያው ነህ። አንተ ብርቱ ነህ። አመሰግንሃለሁ፣ አከብረሃለሁ፣ ከፍ ከፍ አደርግሃለሁ። ክብርን እሰጥሃለሁ። የኔ አባት ክብር ይሁንልህ። የኔ አምላክ ክብር ይሁንልህ። የኔ ንጉሥ ክብር ይሁንልህ። አመሰግናለሁ። ደሙ እጸልያለሁ። ልዑል አምላክና አባት ሆይ እኛ የዓለም ብርሃን ነን። እኛ የምድር ጨው ነን። ልዑል ሆይ እርስ በርስ እንድንዋደድ ቃልህ ይናገራል። እርስ በርስ እንድንቀባበል ቃልህ ይናገራል። ልዑል ሆይ በሰውኛ ፈጽሞ ይሄ ቃል ቢደረደር ማንም ሊያደርገው የሚችለው አይደለም። ያንተ ጸጋ ግን ያስችላል። ያንተ ክብር ግን ያስችላል። ያንተ ብርታት ግን ያስችላል። ያንተ አቅም ግን ያስችላል። በጌታ በኢየሱስ ክርስቶስ ስም ከአንድ አብራክ እንደተወለዱ እንደ አንድ አባት ልጆች እርስ በርሳችን የምንዋደድበት፣ እርስ በርሳችን የምንቀባበልበት፣ እርስ በርሳችን የምንተያይበት፣ እርስ በርሳችን የምንተናንጽበት፣ የወንድሞቻችን ጠባቂ የእህቶቻችን ጠባቂ የምንሆንበት ጸጋ ይፍሰስልን፣ ይፍሰስልን። እንለምንሃለን፣ ይፍሰስልን። የጎደለንን ነገር እግዚአብሔር ሆይ ያንን የቀደመውን ፍቅር ረስተሻል እንዳልካት ያችን ቤተ ክርስቲያን የቀደመውን ፍቅር ረስተሻል እንዳልካት አቤቱ ፍቅርህን በረሳንበት፣ አቤቱ ፍቅርህን በረሳንበት፣ የቀደመውን ፍቅር ከልባችን ባጣንበት በኢየሱስ ክርስቶስ ስም ይቅር እንድትለን እጸልያለሁ። ያፈሰስከው ፍቅር ከውስጣችን ውድም ብሎ እስኪጠፋ ድረስ በደረስንበት በኢየሱስ ክርስቶስ ስም
አንተ እንድታስበን እጸልያለሁ። እንደገና በቸርነት እንድታስበን፣ እንደገና በመልካምነት እንድታስበን፣ እንደገና በበጎነት ወደ ሕይወታችን እንድትመጣ፣ በቸርነት እንድታገኘን በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ብርሃን አድርገን፣ ለብዙዎች በረከት አድርገን፣ ቁረሰን። በቅንጦትና በምቾት ምኞት እግዚአብሔር አምላክ ወይ እየጠወለግን እየሰመጥን እንዳንሄድ ልዑል አምላክና አባት ወይ በኢየሱስ ክርስቶስም እንድትረዳን እጸልያለሁ። ይኸውላችሁ የምናልፍበትን ጎዳና አንዳንዴ በማስተዋል ለእግዚአብሔር ክብር ልንጠቀምበት እንችላለን፣ ወይም አለበለዚያ ደግሞ ልናጉረመርምና እየጠወለግን ልንሄድበት እንችላለን። ልዑል አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸጋ ይለቀቅልን። በኢየሱስ ክርስቶስ ስም አቅም ይለቀቅልን። በኢየሱስ ክርስቶስ ስም ብርታት ይለቀቅልን። እግዚአብሔር ለጊዜው የሚሆነውን መከራችንን እንድንታገስ፣ ለጊዜው የሚሆነውን እጦታችን እንድንታገስ፣ አንተን እንድናስብህ፣ ለአንተ ክብር እንድንኖርልህ እርዳን። የኔ አባት እርዳን። ብዙዎቻችን እርስ በርሳችን በምንቃወምበት፣ በማንቀባበልበት፣ በምንተማማበት፣ በምንተቻችበት፣ በምንናናቅበት ልዑል አምላክ ሆይ በኢየሱስ ስም እጅ ትምጣ። የምትገታን እጅ ትምጣ። እጅ ስትመጣ ትገታለች። እጅ ስትመጣ ትገታለች። እጅ ትከለክላለች። እጅ አመፃን ታስወግዳለች። እጅ ክፋትን፣ እጅ እርኩሰትን፣ እጅ አመፃን ከመካከላችን ታስወግዳለች። አባት ሆይ እርዳን፣ ብርሃን አድርገን። የጋን መብራት አንሁን። የጋን መብራት አንሁን። መብራት አብርቶ ማንም ሰው ከእንቅብ በታች አያስቀምጥም ተብሎ ተጽፏልና ከእንቅብ በታች እንደሆነ መብራት አንሁን። የጋን መብራት አንሁን የኔ ጌታ። የጋን መብራት አንሁን የኔ ጌታ። ከንቱ ጩኸት፣ ከንቱ ልፍለፋ አይሁንብን። መፍትሄ የሌለው ከንቱ ጩኸት፣ ከንቱ ልፍለፋ አይሁንብን። ሃይማኖታዊ ስርዓት አይሁንብን። ልዑል ወይ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ተብሎ እንደጻፈ፣ የጸሎት መልክ አላቸው፣ የምልጃ መልክ አላቸው፣ የትምህርት መልክ አላቸው፣ የስብከት መልክ አላቸው፣ ግን ኃይሉን ክደዋል ተብሎ እንደተጻፈ በኢየሱስ ስም በኢየሱስ ስም እርዳን። በኢየሱስ ስም አግዘን። በኢየሱስ ስም አቅም ሁነን። በኢየሱስ ስም ጉልበት ሁነን። ካንተ በቀር የሚችለን የለም። ካንተ በቀር በሕይወታችን ላይ መሰልጠን የሚችል የለም። ልዑል አባት ሆይ በኢየሱስ ስም አቅም ይለቀቅልን። ልዑል አምላክ ሆይ በኢየሱስ ስም አቅም ይለቀቅልን። ልዑል አምላክ ሆይ በኢየሱስ ስም አቅም ይለቀቅልን። እጅ በእኛ ላይ ከፍ ብላ ትውለብለብ። ጣት በኃይል በሕይወታችን ላይ ትገለጥ። ግርማህ እያገኘን፣ ሞገስ እያገኘን፣ እጅ እያገኘን፣ በኢየሱስ ስም እጅ እያገኘን፣ በኢየሱስ ስም እጅ እያገኘን፣ በኢየሱስ ስም ጣት እያገኘን፣ በኢየሱስ ስም ግርማ እያገኘን። ኦ ከወዴት እንደወደቅ አስብ ተብሎ እንደጻፈ፣ ከወዴት እንደወደቅ አስብ ተብሎ እንደጻፈ ልዑል አምላክ ሆይ ከወዴት እንደወደቅን የምናስብበት፣ ከወዴት እንደወደቅን የምናስብበት መንፈስ ይለቀቅልን። ይህንን ስለምታደርግ አመሰግናለሁ። ስለምትረዳን አመሰግናለሁ። አቅም ስለምትሆነን አመሰግናለሁ። ከዚህ ቤት ብዙ ሰዎች ውሳኔ ወስነው ስለሚወጡ ከእንቅልፍ እንደሚባነን ባነው ስለሚነሱ ሕይወትህ፣ ኃይልህ፣ ክብርህ በእኛው ስለሚገለጥ ለብዙ ሰዎች ብርሃን ስለምንሆን፣ ለብዙ ሰዎች መዳን፣ ለብዙ ሰዎች መጽናት፣ ለብዙ ሰዎች አገልግሎታቸው ምክንያት ስለምንሆን አመሰግናለሁ። ከፍቅር በቀር ሌላ ምንም ዕዳ አይኑርባችሁ ተብሎ ተጽፏልና የፍቅር ባለዕዳዎች ስለምታደርገን አመሰግናለሁ። የፍቅር ዕዳችን ባለዕዳነታችንን የምንወጣ ስለምታደርገን
አመሰግናለሁ። ተርፎ ያለውን ጊዜ ሁሉ ተረከብ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ብሪቱ አሁን እችላለሁ ብላለች። እንግዲህ ትቀጥላለች። ከእሷ ጋር አብረን እንጸልያለን። ኮፒ ሊንክ አድርጉ፣ ታብ ሼር አድርጉ።